ያንቺ ውሻ ልጅ አለቀልኝ ዛሬ። ዳናይት የት ነው ያለሽው? ዳናይት እናቴ ድንግል ማርያም ምን አድርጌሽ ነው? ወይኔ እባክሽን ልጅ ወይኔ እባክሽን እንዳያገኙኝ እባክሽን ልጅ። እቺ ሰላም የሆነች ልጅ ምን አይነት መውጫ ቀዳዳ የሌለበት ነገር ውስጥ ለብር ስልገባው አሁን ከዚህ በጣም ፈልጎ ይገለኛል። እንዴት ነው የምትታየው? እንዴት ትጠፋለች? እንደምንም ላግኛት አለበለዚያ ይገለኛል። አንቺ ባንቺ ምክንያት ህይወቴን ሊያጣ ነበርኩ። አንተ ቦቅቦቅ አሁን አንተ ወንድ ነህ? ሲያዩክ ራሱ የወንድ ወኔ የለህም። ላሳይሽ እንዴ? ቢታይ ራሱ ያለህ አይመስለኝም። እና እንደዛ ከሆነ ወንድነቴ ላሳይሻ። የዋይሽ ወንድነቴ አንተ ጤነኛ አይደለም እንዴ? ምን አይነት ነው በእናታችሁ ሲያስጠላ። ምን ነው እንዴ? ጤነኛ ስለሆንኩ መስለኛ ሳይሽ ወንድነቴ እንዴ? ቆይ አሁን የሰው ድምጽ የሰማኝ መስለኛል። ምን ሆነሽ? አንድ የህፃን ልጅ ድምጽ ይሰማኛል። ይኸውልሽ አሁን ወሬውን ተይና ከዚህ ጫካ መውጣት አለብሽ። እህቴን ለማን ጥዬ ነው የምወጣው? እዚህ ጫካ ውስጥ ናት ያለችው እሷ። ኧረ እህትሽ እዚህ የለችም። አንቺ ለምን አሰሚም እንዴ? እርግጠኛ ነኝ እሷ እዚህ ጫካ ውስጥ ነው ያለችው። ዳናይትን ሳላገኛት አልወጣም ከዚህ ጫካ። ይኸውልሽ ሶሊያና ስሚኝ በእናትሽ፣ እህትሽ እዚህ የለችም። አንቺ እንድትጎጂ ስለማልፈልግ ከዚህ ጫካ እንውጣ በእናትሽ። እኔም እህቴ እንድትጎዳ አልፈልግም። እዚህ ጅብ ይበለኝ ይሻላል። እህቴን ሳላገኝ ከዚህ ጫካ አልወጣም። ወይ ጄዳ ፍቅር ግን እንደማታ መዝሙር ነው። አንተ አረረ ጄዳን የመሰለች ልጅ በፎንቃ እንደዚህ ጠብትበል ቀይኔ ምጅ ባላ ወርደ እና እንዴት ነው ጄዳ ጀርቤ ተመችቶሻል ማለት ነው? ዝም ብለህ ቅጣትን ተውጣ። ለምን ግን አንድ ላይ አንሄድም? አንተ ዝናብ እየመጣ ነው። በቃ ወርደኛ። ኧረ ቀስ በይ እሺ። ዝናብ እየዘነበ እኮ ነው። ምን እየሰራሽ ነው? ኧረ እየዘነበ ነው። የሆነ ጥላ ቦታ እንፈልግና እንጠለል። ዝናብ ብዛት ብርቅ ነው እንዴ? ምን አሁን ደስ የሚለው? ኧረ በእናትሽ ሮሚዮ የልቤ ወለላ እባክህ ቀይረው ስምህን በሌላሉ ባምቢ እንደምታስበው አይደለም። ፉክክር ተያይዘን ነው። እውነቷን ነው ባምቢ። ጄዳ እንዳለችው ነው። ምንም ፉክክር እኮ እኔ ምን አልኩኝ? እኔ እኮ ምንም አላልኩም። እኔ ያው ታምራላችሁ ለማለት ብቻ ነው የመጣሁት። ወይኔ ባምቢ እንደምታስበው አይደለም አልኩሽ እኮ። በፊት ነው የምናግርሽ። ምንም ነገር የለንም። ወደፊት ምንም አይኖርም። አሁን ምንም የለንም። እና ምን ላስብሽ? እና እንዴት ተዛዝለህ እያየሁ ምን ላስብሽ? ወይም አስበውን ንገሩኝና ላስብ። ባምቢ በቃ እዚህ መቆየት አልፈልግም። ኧረ ጄዳ ደብሮሽ ነው እኔ ስለመጣሁ እኔ ሄዳለሁ። አይደለም በዚህ ሁኔታ እዚህ መቆየት አልፈልግም። ኧረ እሺ ቆይ ጠብቂኝ። እኔ ስቀልድ ነው። እሺ በቃ ስቀልድ ነው አልኩሽ። አንተ ነው እንጂ ፈጣኑ አደራ ወንድሜ ግን እንዳትጎዳብኝ። ኧረ ቺ ቆጣጣ የለውም። መነሻ ነው ደግሞ እንደዚህ በፍራት የምትበተበቱ። ምን ነው ማስፈራራት ብቻ አይደል ያልሽው? መቼስ ፊልም አይደለም ምን ሰራ ነው እንዴት ነው ማስተናገድ? አትጨቃጨቁ። ያው ልጅ ምን እንዴ ያመመርገች አይደል እንዴ? ወይኔ ጉዴ ፈላ። ጭራሽ ላስበሉኝ ነው ነገራችን። ወንድማችን ያጋጠመው ከባድ የአእምሮ ችግር ነው። ስለዚህ በጥንቃቄ እንቅረበው። ደግሞ ከበድ ያለ ምት መምታት አለብሽ። አጤው ምንም አታስቢ አንቺ። ድረስ አቤት። ቆይ ምን አስበህ ነው በዚህ ላይ እንዴት እነሳለሁ? ተረጋጋ። ዶክተር ነኝ። ጤንነት ለማየት ነው መጣሁት። እንዴ አንተ ዶክተር ነህ? አዎ ዶክተር ነኝ። ዶክተር ነኝ? አዎ ዶክተር ሰጥ እባላለሁ። ዶክተር እኔ ደህና ነኝ። ጤንነቴም አሪፍ ነው። እንደው በዚህ አጋጣሚ መተዋወቃችን ጥሩ ነው። እኔ መመርጌች ይባላል። እሺ እንደዛ ከሆነ እንተዋወቃ። ብል ታውቃለህ ብዙ ጊዜ መጠንቀቅ ያለብን ነገሮች እንዳሉ። እውነት ሳብግኝ ከመሬት ተነሳሽ አንዳንድ የምታስበው ነገር ግራ ያጋባል። ሮቤል ዝም ብዬ ምናምን ነገርማ አይደለም። ልቤ የሚለኝ እናንተም ትልኝ እየሰሙ ስለሆነ እኮ ስትጠጋበ ልብሽ ምንድን ነው የምለው? ይኸውልህ ኮኪና ናርዲ ለመጫወት ያሰቡትን ጨዋታ ለማስተዋል ሞክር። እኔ እኮ በግልጽ ሁኔታ ተረዷል ብዬ ያሰብኩ ነው። ቆይ ሳቢ ኮኪና ናርዶስ የሚጫወቱት ጨዋታ ከዚህ ጋር ምን አገናኘዋል? አንተ ድንበራ እኔ ምልክ ምንም እየገባ አይደለም እንዴ? እና አንቺ የሰቶን ነገሩን ግልጽ አድርጋ። እሺ ዳኒ ለናርዲ ምን ሆነ?
ያው እሱስ ቸከሷ ነው። ላንተስ ወንድም አየህ ኮኪና ናርዲ እሱን በመጠቀም አንተን በቀላል ወጠን ውስጥ ያስገባዋል ማለት ነው። ኮኪ በቃ መሄድ ይኖርብናል። እንዴ የት ነው የምንሄደው? አልነገርኩሽም እንዴ? አሳ ማጥመድ ይኖርብናል እኮ ናርዲ። ብቻ አሳ ያልሽው ዳኒን እንዳይሆን በዛ በታይል ሙዛዛ ድሮስ ሌላ ማን ይሆናል ብለሽ ነው? ናርዲ ግን አንድ ጥያቄ ልጠይቅሽ። እንዴ የኔ ውድ ጓደኛ ከመቼ ጀምሮ ነው እኔ ትሽናት ፍቅረሽ የምጠይቂኝ? ጠይቂኝ እሺ። ግን እንዳትቆጭ እንዴ። እሺ ብያለሁ፣ ቀጥይሽ። ቆይ ግን ዳኒ የዚህ ያህል ምን አድርጎሽ ነው ግን እንደዚህ ጠላሹ? ኮኪ እንደዚህ አይነት ጥያቄ እኔና ሮስ እንደማለት ተሳቂያለሽ አይደለ? ውይ ስሙትልሽ ናርዲ ንገሪ። ነገርኩሽ ኮኪ፣ አፍሽን ምዘቂ ሆነ ዝጊ። ነው ናርዲ ነው። እኔ ግን እህትሽ አይደለሁም። እህት አይደለሽም ያለሽ ሰው የለም። ግን በቃ እኔ ምንም ልጠይቅኝ አልፈልግም። ስሬ ልስራበት። ነይ እንሂድሽ አሁን። በቃ ተነሽ ነሽ እንሂድ። የት ነው የምንሄደው? እንዴ ዳኒ ፈለጋ ነው እኮ የት ነው የምናገኘው ነው? እባክሽ የትም ይሆናል። ነይ እንሂድ። እሺ ዛሬማ በድፍረት መናገር አለብኝ። ልቤ ሙሉ በሙሉ አንቺን ይፈልጋል። ከመጀመሪያው ቀን ጀምሮ አንቺን ሳይ ተሰምቶኝ የማያውቀው ስሜት ነው የተሰማኝ ያለው። አንቺን ብቻ ነው በዚህ ዓለም ለማንም ተሰምቶኝ የማያውቀው ስሜት ነው እየተሰማኝ ያለው። የኔ ጽጌረዳ አንቺን ማየት ልቤን ሁሉ ነገር እንደሚያነሳ ነው። አንቺ ልቤ ፈገግታ ነሽ የኔ ጽጌረዳ። እስከ ዛሬ በአንቺ ፍቅር እየተሰቃየሁ እንዳለው ብታውቂልኝ ኖሮ እንዴት ደስ እንደሚለኝ እንደነበር የኔ ናርዶስ። ልቤ ላንቺና ላንቺ ብቻ ነው የሚመታው። አሁን ሳይረፍ ደግሞ መናገር አለብኝ። ዳጊ ብራዘር እስቲ ቀና አዝነሽ ነገሩን ለማየት ሞክሪ። አስቢው፣ ይሄን ሌምብር ወደ ማን የሚመጣ ይመስልሻል? እንግዲያውስ ይሄ እድል ስለተሰጠኝ ቢግ ሪስፔክት አለኝ። ወደ አንተ ጉዳይ ስመጣ ደግሞ ምን መሰለህ፣ ይሄ 1 ሚሊዮን ብር 100% እርግጠኛ ሆኜ ልነግርህ የምችለው ነገር አታሸንፍ። ምክንያቱም ይሄ 1 ሚሊዮን ብር ለኔ ነው የሚገባው። እንደማሸንፈውም እንዳትጠራጠር። ምክንያቱም አንደኛ የሰፈሩ ጉብዮ ነኝ፣ ሁለተኛም ሎንግ ስለሆንኩ ያለምንም ጥርጥር እኔ ነኝ የማሸንፈው። ዳጊ ብራዘር በጣም ስትቀልድ ማለት ነው ሆዴን ያመኛል። እና በጣም አትቀልድ። ያው እንዳልከው እውነት ነው። አንተ ረጅም ነህ፣ በጣም ሎንግ ነህ፣ ጎቤ ነህ። ግን መሮጥ አችልማ። ችግሩ አችልም መሮጥ። እኔን እስቲ ይሄ አየት አድርገኝ፣ ሾፍተን መመልከት ከላይ እስከ ታች ይሄን በደንብ። እኔ አጭር ነኝ፣ ስፒድ አለኝ፣ መሮጥ እችላለሁ። ይህ ሚሊዮን ብር ማለት እኔ ነኝ። አንተ የምታወራውን ራስ የምታውቅ አይመስለኝም። ይሄ 1 ሚሊዮን ብር እኔ ስለማሸንፍ ድንገት ለስራ ካፒታል መነሻነት 100,000 ብር ልለግስ እችላለሁ። እሺ ካልሆነ ግን ሌላ ነገር እንዳታስብ ወንድሜ። ተረጋጋ። አንተም ባምቢም አንድ አይነት ጉድ ናቸው። እንዴት? ይህ ነገር ማናጀር ይፈልጋል። አረ እውነት ማናጀሩ ግን እኔ ነኝ። ብሩ የሚቀመጠው ማን ጋር ነው? ዳኒ ጋር። እንዴ ሳቢ፣ እውነት እኮ ነው ያልሽው። ዳን ወንድም አንድን ሰው ካፈቀረ ሙሉ ልቡን አሳልፎ ነው የምሰጠው። አየሩ ለዚህ እኮ ዳን ቀድመን ማግኘት አለብን ያልኩህ። ግን ሳቢ ደግሞ አሁንም አንድ ነገር ያልገባኝ ነገር አለ። ናርዶስና ኮኪ ዳኒን ባገኙት ምን ያደርጉታል? አንተ ደንባራ ምንም አያደርጉትም እባክህ። እና ምንም ካላደረጉ ያራዳለች። ቀስ ብለን እንዳ። ወይኔ ሮቤል፣ አንዳንድ ጊዜ ግን አንተ ማስረዳት በጣም ከባድ ነው። እንዴ ሳቢ፣ እኔ ማስረዳት ይሄን አክል ከባድ ነው እንዴ? ሮቤል፣ ኮኪና ናርዲ ምንም አያደርጉትም ማለት ምንም አያወጣጡትም ማለት አይደለም። አሁን በትንሹ ገብቶኛል። እና በትልቁ እንዲገባ ላቀናብር። አረ በዩ አንቺ ይሶት ወንድ ሂጅሽ ከባድ ስለሆነ ብቀርብኝ ይሻላል። እሺ ሮቤል፣ ኮኪና ናርዲ የዘረጉትን ወጥመድ እስከምንደርስበት ድረስ ዳኒን ማዘጋጀት አለብን ማለት ነው። እና አሁን ኔት ስቴትመንት ሳቢ፣ አንድ ነገር ግን ልንገርሽ። ምን? እሺ ከፈጣሪ በታች አንቺና ዳኒ አጠገበ ስላላችሁ ምንም ነገር ቢመጣ ልጋፈጥ ዝግጁ ነኝ። ግን ደግሞ አንድ ነገር አለ። አንቺና ዳኒን የነኩለት የዛን ሰዓት ነው የሚሸነፈው። ገብቶሻል? አይ ህይወት፣ የያዘን ሰዓት ብቻ አይደለም፣ እስካሁን ያዘንሽው በቂ ነው። አሁን ለወንድምሽ መጠንከር አለብሽ። ማንም ቢሆን ለሰራው ስራ ዋጋ መክፈል አለበት። ባለፈው የተናገረኝ ያ ሰው ስም የለኝም ግን እኔ ጠባቂ ነኝ እውነተኛ ያለው ትክክል ሊሆን ይችላል። ወንድም ከመሬት ተነሳ ከኔ ጋር ልትተዋወቅ ለምን ደግሞ አመለገች? ደግሞ ከማን ጋር ያላት ግንኙነት ምንድነው? ሁሌም አብረው ነው የሚሆኑት። ብቻ አሁን ከሁሉም በላይ ማስመሰል መቻል አለብሽ ህይወት።
አማን ደን ሰላም እኔ ነሽ አለ አማን ናርዲ የሆነ ነገር ሳጠረጥር አቀርም እንዴ ናቲ ደግሞ ማነች? የኔ ነገር እስካሁን ስለ ናርዲ አልነገርኩ። አሁን ዙራ ጥምጥሞ መዞርትሽ ማለት ወደ ጉዳይሽ ግን። እሺ ናርዲ አክስቴ ልጅ ናት፣ ከሷ ጋር ነው የምኖረው። ኧረ እሱን ተይውና ያወቀችው ነገር ንገሪኝ። እሷም ያወቀችው ነገር በቃ ካንተ ጋር የሆነ ሌላ ግንኙነት እንዳለ ነው። ያው ለዚህ ነው እንዴ አስጨነቅሽኝ እኮ። ምን ቀላል ነገር ነው እንዴ? ምን ችግር አለው? እሷ ጓደኛ አላት። እሱም አላት። እና አንቺን ጓደኛ ቢኖርሽ ምን ችግር አለው? ህፃን ልጅ አይደለሽም? ናው ልክ ነህ። እሱማ ቢኖር ምን ችግር አለ? በቃ እኔ ልሂድ። እኔም በቃ ህይወት ጋር ልሄድ ነው በቃ። ለምንድን ነው ጋር የምትሄደው? እንዴ ባለፈው ቃል ገባንለት ረሳሽው እንዴ? ምን ብለን ነው ቃል ገባንላት? እሺ በቃ እሺ አንተ ማናጀር ልትሆን ትችላለህ፣ እኔ ደግሞ ኦነር ነኝ። ገባ? ኦነር። ስለዚህ በኋላ አልነገረኝም ብለህ ምናምን እንዳታለቃቅስ። እኔ ነኝ አሸናፊው፣ አንተ ደግሞ ተሸናፊው። አረ አንተ አሸናፊ እንዳታስብ። አረ እባክህ እኔ ልሙትልህ እንዳታስብ። በጣም ትቀልዳለህ አንተ። ስቀልድ ወርታን ፍርፍር የለ እንዴ? ፍርፍር ራስ ድንጋይ ዱንዙዝ ነህ። ምን ያፈጣል? ና እባክህ ዘይደን ድንጋያችን ነው። እስካሁን ከኋላ ነሽ እንዴ? እንዴ በቃኝ። እኔ ከዚህ በላይ አይደለም እንዴ? ምንድነው ለመንገድ በእግራችን እንዴ? ወደሽ ነው በግድሽ የምትራመጂው? በእኔ ነፍታነሽ አሁን ሄድ አለብን። ቆይ አንቺ እዚህ ያለ መንገድ በእግራችን እንደምንሄድ ካወቅሽ ቀድመሽ እንኳን አልነግሪኝም? መሬድ እንዳልጠራ የደለው ውቀኝ ካላሉ ጨራሽ ሌላስ? እሺ እሱን ታዩና አሁን ቦታው ላይ ደርሰናል አልደረስንም? ሲጀመር እኔ ናርዶስ ለተንኮል ምንም ቅርብም ሩቅም ቦታ እንደማልመርጥ ታውቂያለሽ። ከአዲስ አበባ ውጪ እንኳን በእግሬ የሚሄድ ጀግና ነኝ። ደግሞ ደርሰናል ባክሽ። ነይ ትንሽ ነው የቀረን ፍጠን። እሱን አውቃለሁ። እንዴ ናርዲ ያናሁ አይደል እንዴ? አዎ ራሱ በእሳት እዚህ ምን ያደርጋል? አይ ምን አውቃለሁ። የኔ ጽጌረዳ አንቺን እየፈለኩኝ ምድሩን ሁሉ እያሰስኩ ነበር ብታይ። ምን ሆነ አሁን? በሰላም ምን ተፈጥሮ ነው የፈለከኝ? በአንቺ ፍቅር ጨርቄን ጥዬ ላብድ ነው። ብቻ አንድ ነገር ለነገርሽ ነው የመጣሁት። አሁን እስቲ ልስማክ። ምንድነው? አፈቅርሻለሁ። ትከክል ሳስተላልቃለች እንዴ? ጆሬ ነው በለኝ። አፈቅርሻለሁ ያልከ አንቺን ያልነገር የለም። አፈን ዝጋ በሽተኛ ሲያስጠላ በፈጣሪ። ባይሆን እኔ አንድ ጥሩ ምክር ልምከር። ሲጀመር አንተ ለማፍቀር በጣም ብዙ ማሟላት ያሉብን መስፈርቶች አሉ። ስለዚህ መጀመሪያ እነሱን አሟላሽ። ወይኔ ነው እና ህይወት እንዴ አማን አለሽልኝ? እንዴት ነሽ? ደህና ነህ? እዚህ ብርድ እዚህ ቁጭ ብለሽ ምን እየሰራሽ ነው? ኧረ አሁን ከቤት ወጥቼ ነው። እና ወክ እናድርግ እንዴ? እሺ ደስ ይለኛል። እሺ በቃ አማን እንደገና ያንተ ውድቀት ጀምሯል። ይሄ የዘረጋሁት ወጥመድ ለማለፍ ሁሌም ካንተ ጋር መሆን አለብኝ። የወንድሜን ገዳዮች እስከማገኛቸው ድረስ ካጠገባ አልለይም። ማን እንደሆናችሁ በግልጽ ማወቅ እፈልጋለሁ። ከእንግዲህ ህይወት ያንቺ ውድቀት ከዚህ ሰዓት ጀምሮ ተጀምሯል። የጀመርኩትን ጨዋታ በብቃት እንደምጨርሰው እርግጠኛ ነኝ። አረ ባምቢ ፒስ ነው አለልሽ። ምን እሺ ነው ዛሬ የደበረሽ ትመስያለሽ? አዎ በእናትሽ አትየም፣ ቀኑ በጣም የሚደብር ቀን ነው። እሺ ሆነልሽ። ቆይ ግን ምን ሆነሽ ነው አንቺ ገች እንደዚህ በጥፊ መተሸፈረጠጥሽ? እንዴ አላየሽም እንዴ ያንን መክዚዮ እንዴት እንደወጣብኝ? ደግሞ እኮ እሱ አልበቃ ብሎት በፍቅር አይን እያየ የሚያፈጣውስ ነገር የሆነ አይኑን ጎልጉዬ ባወጣው ራሱ ደስ ይለኝ ነበር። ኧረ እባክሽ ቢሆንም ግን ጥሩ አላደረግሽም። ብታይ በጣም ነው የተበሳጨው። እስቲ ጎይ በል አቀናብሯለሁ። አንቺ ልጅ ቆይ ኃይለኛነትሽ መቼም አይለቅሽም። ምን አንቺ ሌብነትሽ ይለቅሽም? ሰምኛለሽ እናቱ በስራ ያትምጭብኝ። እሺ ይሄም ስራው ነው ማለት ነው። የትም ፍጪው ዱቄቱን አምጪው አሉ ተረቱ እና መላው ነው ዋናው። አዎ ያረዳ ልጅ አንቺ የገባሽ አይደለሽ ነው። እዛ ከብለን እንተዋወቃ። እባክህ ዶክተር፣ እባክህ ሰማኝ። እባክህ ዶክተር፣ እባክህ ዶክተር ጤነኛ አይደለም። በደንብ ምታው። እባክህ ዶክተር ጤነኛ ነኝ። ሰውኝ እባክህ ዶክተር ጤነኛ ነኝ። እባክህ ቁጭ በል። ይሄ ጋር ከመጣ ነው ለዚህ ብትሄዱ ይሻላል። ቁጭ በል።
ዶክተር እባክህ ተወኝ። ጤነኛ ነኝ። ተወኝ እባክህ ዶክተር። አለዚህ ከከር ከመጥራችሁ ቤት ከዚህ ብትሄዱ ይሻላል። ቁጭ በል እባክህ ተወኝ ዶክተር። እኔ ጤነኛ ነኝ። እባክህ ዶክተር ጤነኛ ነኝ። ቁጭ በል ነው የምልህ። አሁን አለዚህ ከከር ከመጥራችሁ ቤት ከዚህ ብትሄዱ ይሻላል። ጤነኛ ትሆን የእናታችንን ስም ጠራለህ። የእናታችንን አትጥሪ፣ ነግሬሻለሁ። አይታል ዶክተር ጤነኛ አይደለም። ሙሉ ሂጂ በቃ ጤነኛ አይደለም። ጸበል አምጪልኝ። እሺ ዶክተር፣ ይሄ አካል ከምጠራ ከዚህ ብትሄዱ ይሻላል። እንደውም እናንተ እየዋሻችን ነው። አዎ ዶክተር እየዋሹ ነው። ሁለቱም እህቶች አይደሉም። ዶክተር እሱ ነው እየዋሻ ያለው። አንቺ ተንበርከክ። ያው ማእኔ አዎ አንቺ እንደ ቢሮ ምን ተፈጥሮ ነው? አሁን አንቺንም ሲት ከማድረግ በፊት ተንበርከክ። እንዴ ዶክተር እየቀጣህ ነው ወይስ እያከምከን ነው? እንዴ ሳቢ ግን አንቺ ምን አይነት ልጅ ነሽ? በእናትሽ ምንሽ ነው? መዞር ማይሰለችሽ ዜጋ ነሽ? ዲያራ በእናትህ ዝም ብለህ መዞር አትበለኝ ሮቢ። አሁን ከት ነው የምናገኛቸው? በእናትሽ ያው እዛ አስፋልት ድንጋይ ላይ ቁጭ ብሎ ጌታቸውን እያሙቁ ይሆናል። ይሄን ቁጭ ብሎ ምን ቢያወሩ ጥሩ ነው? ምን እሺ 1 ሚሊዮን ጉዳይ በቃ አያስቀምጣቸው፣ አያስበላቸው፣ አያስጠጣቸው። ኧረ ዝም ብለህ ምን 1 ሚሊዮን ብር ነው? ዝም ብሎ ነው በእናትህ። ይሄን በቃ እስቲ ያው አላልኩሽም? ያው ራሳቸው ናቸው። እናትሽ ጥራቸው ልጥራቸው። ዳጊ ወንድሜ ጠራኝ። ና በቃ እንሂድ። በል እሺ እንሂድ። ዳኒ ወይ የሆነ ጥያቄ ልጠይቅ። ምንድነው? ቻከሷ ገለሮባ ምን ሆነች? አንተ ቅን እንዳላቀናብር እሺ። ምን እሺ? ዳግመኛ እንደዚህ አይነት ጥያቄ እንዳትጠይቅ። አልጠይቅም። ገለን ጋራ እሺ ሲስተር ሆነቻ ብቻ ብቻ ሲስተር። እሺ በቃ ነግሬሃለሁ። እሺ አልጠይቅም። እንዴ ዳንና ዳግም ይሄ 1 ሚሊዮን ነገር በቃ አያስቀምጣችሁም። ስራችሁ ሁሉ ድንጋይ ማሞቀና ምን ታረጋለሽ ብራዘር? የሚሊዮነር ነገር እንግዲህ እንዲህ ነው። ወይኔ ናርዲ ተቀድመናል መሰለኝ። አይ ኮኪ እኔ ናርዶስ ሽንፈትን ማልቀበል ሰው ነኝ። ኡፍ ይኸው ሳባን አታዩትም? ሰይጣን መስላ። ንዴትን ዋጥ አድርጊው፣ ተረጋጊ። እሺ ምንድነው የምናደርገው? ዝም ብለሽ ተመልከቺ። የፍቅር ድራማ ልጀምር ነው። ያኔ ቆቅ ደስ እያለኝ ነው የምመለከተው። በቀጥ ስለዚህ ለሞይ ዝግጁ ነሽ? አሁን ተረምበና ሂጂ በቃ ሀረጃውን ቆስቆሰው በቃ ነው ዳንኤል ውስላ ደህና ነህ ልኝ አሉልሽ። ቆይ ማን ቅድም ያለኝ ነገር ጓደኛ ብነው ምን ችግር አይደለም ያለኝ? እውነት ግን ምን ችግር አለው? እኔ ግን ከዚያ በላይ ነገር እየተሰማኝ ነው። እሱን ራሴ እኮ መናገር አልቻልኩም። የኔ አባት ሲስቅ ጥርቶቹ እንዴት አባቱ ነው ደስ የሚሉት። መልኩን ብቻ አልቻልኩት። ይሄ ልጅ ደግሞ የት ሄዶ ነው? ቺያን ደግሞ እሷን ስፈልግ ይሄ ይጠፋል። ደግሞ እሱን ስፈልግ ምን አይነት ጣጣ ነው? እሷን አላገኘውም ገና እየተንከራተትኩ ነው። ይሄ ደግሞ ምን አይነት ነው? እሱን ስፈልግ ልዋል እንጂ። አንቺ እዚህ ምን እየሰራሽ ነው? አይ እዚሁ ነኝ። እንትን እዚሁ በቃ ምን እየሰራችሁ ነው እዚህ? ምን አገባኝ? እናንተ ልታቆሙ አችሉ